ሀብል የመነን ልጅ ሆኗል። ምንድነው እሱ? ማህደር ናት። ማህደር ማለት እቺ የቤት ሰራተኛችን የነበረችው? አዎ፣ የሆነ የሆቴል ክፍል ውስጥ ተገላ ተገኘቻለች። ምን? እኔ ከዚህ በላይ ከነ ሚስጥሬ እዚህ ቤት ውስጥ መቆየት አልችልም። እሱን ደግሞ ደጋግሜ ነግሬሻለሁ። እስካሁንም የቆየሁት ለጋሼ ስል ነበር። አሁን ግን አልችልም። ምን ነው ስትታይ ግራ የተጋባች ትመስያለሽ ወይዘሮ ዘነብ። ለምን ደነግጣለሁ? ማናት ዘነቡ? እዝራ ወይዘሮ መነንን የአባቱ ሚስት እንጀራ እናቱን ከቤት አስወጣት። ሀብልና እዝራ በድጋሚ ተጣሉ። እዝራ በማህደር ሞት የተነሳ እጅግ በጣም መራር ሀዘን ውስጥ ገባ። ራሱንም ተጠያቂ እያደረገ መጸጸት ጀመረ። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ወይዘሮ መነን እንግዲህ ወይዘሮ መነን ብላ አዲስ ማንነት፣ አዲስ ማስረጃ፣ አዲስ አድራሻ ይዛ ወደ አቶ እስክንድር ቤት የገባችው አቶ እስክንድር ባለሀብት እንደመሆኑ መጠን እሷ እጇን ካስገባች በኋላ የአቶ እስክንድር ሚስት ከሆነች ደግሞ ሰንበትበት ብላ ልጇን ለአቶ እስክንድር ልጅ ለመዳር እንግዲህ ያሰበችው እቅድ ተሳክቶላታል። አጸዴ ግን አንዲትን የቡና ቤት ሴት አምጥታ የቤት ሰራተኛ አመጣሁላችሁ፣ የተከበረ ቤተሰብ ልጅ የጓደኛዬ ልጅ ቀንጥሏቸው ነው እንጂ ድሆችም አልነበሩም ብላ ወደዛ ቤት አምጥታታለች። ማህደር እዛ ቤት በቆየችበት ጊዜ እዝራን በፍቅር ማጥመድ አልከበዳትም ነበር። ችግሩ ግን ማህደር ትንሿ ላደር ካለች በኋላ ራሷ ሌላኛዋ አፍቃሪ ሆናለች። እዝራን ከልቧ ወደዋለች። እዝራን ደግሞ የእንጀራ እናቱ ሳይዋደዱ ያመጣችለትን ሚስት እንዲያገባ ተገዷል። ይህም የሆነው ምንድነው? ወይዘሮ መነን ሀብልን እና እዝራን መጀመሪያ አስተያየታቸው ተገናኝተው እነሱ ተዋደዋል የሚል ሀሳብ ለአቶ እስክንድር ተናግራለች። ይህም የሆነው ምንድነው? እዝራ ለአባቱ ደስታ ሲል እንግዲህ ሀብልን ሳይዋደዱ ግን ደግሞ እያስመሰሉ ለመኖር አባቱ ይቆያል የተባለውን የእድሜ ዘመን ያህል አብረው በትዳር እንደሚኖሩ አስቦ ሀብልን ሳይወዳትና ሳይፈልጋት የልቡን ንግስት ማህደርን በቤቱ አስቀምጦ እሷን ደግሞ ለቅምጥ አድርጎ ለማግባት ተስማምተዋል። ሀብል በእርግጥም ከዚህ በፊት የወንድ ጓደኛ ስላልነበራት እንዳየችው አይኗን ጥላበት ነበር። እሱ ግን ጭራሽ በክብር እንኳን ሊያናግራት ፈቃደኛ አልነበረም። ቤት ተገናኝተናል ብለሽ ለእንጀራ እናት ደውዬላት ነበር ያላት። እሷን በትዝብት ከመመልከት ውጪ ሌላ ምንም የተናገረችው ነገር አልነበረም። እናም ግን ወደዛ ቤት ከመጣችበት ጊዜ ጀምሮ የሙሽርነት ጊዜዋ ራሱ ለሷ እስር ቤት ተከርቸም ነበር። ማህደር በክችን ቤት ሆና ታለቅሳለች። ይችኛዋ ደግሞ በመኝታ ቤት ውስጥ ሆና ታለቅሳለች። እዝራ በመሃል በመጠጥ ተደብቋል። ይህን የተመለከተችውም ሀብል ውጭ ላይ ጨዋታው ጭፈራው በደራ ጊዜ ወደድንም ጠላንም ምን እናንተ ባልና ሚስት ሆነናል፣ እንግዲህ የባልና ሚስት ወጉ ይድረስህ ብላ ነበር። እሱ ደግሞ ማንነትሽን እያወቅሽ ወድጄና ፈቅጄ ያገባሁሽ መሰለሽ እንዴ? የማልፈልጋትን ሴት ክብር መውሰድ አልፈልግም ብሏል። ሀብል እንግዲህ እዛ ቤት እያለቀሰች ለመቀመጥ ወስናለች። እዝራም ይሄ ሚስጥር ካክስቴ ውጭ የሚያውቀው አልነበረም፣ ግን ላንቺ ልንገርሽ ብሎ ማህደር የሚወዳት ፍቅረኛው እንደሆነችና በሷ ቦታ እሷ ብትሆን ኖሮ የነበረችው ደስታው የደራ እንደሚሆንና ሙሉ እንደሚሆን ተናግሯል። በዛ በኩል ደግሞ ማህደር እሱን ለማጥመድ ብላ ብትገባም እሷ በፍቅሩ ቀድማ ወድቃ ክችኗ ቁጭ ብላ እያለቀሰች ትገኛለች። ወይዘሮ መነንም ማህደርን እና አጸዴን እነሱን ለማናደድ የተቻላትን ያህል ታደርጋለች። ወይዘሮ መነን በዚህን ጊዜ እንግዲህ አጸዴና ወይዘሮ መነን እዛ ቤት የገቡት ሁለቱም ለአንድ ዓላማ ነው። አንድም ቀን ሁለቱም ተስማምተው አያውቁም። የሁለቱ አለመስማማት ደግሞ
አቶ እስክንድርን የተለያየ ነገር እንዲጠረጥር አድርጎታል። አቶ እስክንድር የማኖራቸው እኔ ሀብትና ንብረቱ ቤቱ የኔ እነዚህን ሰዎች የሚያባላቸው ነገር ምንድን ነው የሚል ጥርጣሬ አድሮበታል። እንግዲህ ጉዱ መቼ ነው ማህደር በምሰራበት ቦታ ተገደለች የሚል በስለት እንዴት ተገደለች የሚያሳይ ምስል በፌስቡክ ተፖስቷል። ይህ ምስል በተፖሰተ ጊዜ መጀመሪያ ጊዜ ያየችው ወይዘሮ መነን ነበረች። ምናልባትም ማህደር አልሞተች ሊሆን ይችላል። ምናልባት እያጸዴ ቀመር ሀብልን ለማስወጣት ወይም ደግሞ ሀብልን አስፈራርቶ ከዛ ቤት ለማስወጣት የተጠቀመችው ነገር ይመስላል። እውነትም ተገላም ከሆነ ምናልባት አጸዴ ይሄን አድርገው ይሆናል የሚል ጥርጣሬ በወይዘሮ መነን አድሯል። ወይዘሮ መነን ግድያውን እንደተመለከተች ከልጅቱ ይልቅ ያሳሰባት ወደ እነሱ ሊመጣ የሚችለው ጉዳይ ነበር። በዚህን ጊዜ ሀብል የበለጠ ተናዳባታለች። የተከበረው የሰው ልጅ ነፍስ እንደቀላል ልጅ ወጣ ስትቀር እያየሽ አንቺ አሁንም ቢሆን ከዚህ በኋላ ምን ይመጣል የሚለው የራስሽ ጉዳይ ያሳስብሻል? ምን አይነት ክፉና ራስ ወዳድ ነሽ ብላታለች። ግን ደግሞ ወይዘሮ መነንም ቆይታ ያለሽ ይሄ ነገር ተጠማዞ ወደኛው ነው የሚመጣው። እዚህ ቤት ባንቺና በሷ መካከል ያለውን ግንኙነት ታውቂያለሽ። ስለዚህ ይሄ ነገር ጠምዝዛ አጸዴ ወደኛ ካላመጣችሁ የዚህ ልጅ ገዳይ እንኳን ቢሆን ምናልባትም አጸዴ ልታረገው ትችላለች። ግን ደግሞ አጸዴ ብታረገውም የአንቺን አሻራ ተጠቅማ አንቺን አዘቅት ልከትሽ ትችላለች የሚል ሀሳብ ለሀብል ነግራታለች። ሀብል ይሄን ሁሉ ምስጢር ተሸክሞ መኖር አቅቶኛል፣ ልዘረግፈው ነው። አቶ እስክንድርን እያየሁ መዋሸት አልቻልኩኝም። እውነቱን ላወጣ ነው። እውነቱ የወጣ ቀን ግን አለቀልን። አንቺም ምንም ያልቀልሻል። ግን ደግሞ የሚያሳዝነው ምንም በማላቀውና ምንም በማያውቁት በአቶ እስክንድር ላይ የምንፈጽመው ግፍ ነው። እኔም ምንም በማላቀው ያንቺ መጠቀሚያ መሆኔ፣ እሳቸውም ደግሞ በገዛ ሚስታቸው መከዳታቸው ለእሳቸው ይሄ ነገር አይገባቸው ነበር። አቶ እስክንድር እጅግ በጣም መልካም ሰው ነበሩ ናቸው። ይሄ ነገር የሁሉ ግፍና በደል ለእሳቸው ይገባቸዋል ብላለች። ባሌም ምንም ያረኩት ነገር የለም። ግን ደግሞ ይሄ ሰው ዲፍት ቢል እንደምታየው ልጆቹ አንዳቸውም እንኳን አይወዱኝም። ይህንን ከመሰለ ሀብትና ንብረት ላይ በባዶ እጄ ኪል ብዬ እንደወጣ ትፈልጊያለሽ? አንቺ የዚህ ቤት ንግስት ነሽ። አንቺ ነገሽ ማለት ንጉሱ ደግሞ እዝራ ነው። በሱ በኩል ሀብትና ንብረቱን አገኘሁ ማለት አይደለም። ሌላ ምን አደረኩ? ክፋቱ ምን ላይ ነው? እያለች ወይዘሮ መነን የራሷን ክፋት በመልካም እየተነተነች እንግዲህ ሀብልን እያስፈራራችና እየዛተችባት ሚስጥሯ እንዳይወጣ እያስጠነቀቀቻት ኑሯቸውን ቀጥለዋል። ሀብል ሁሌም የሞላኝ ለት እያለች ከመናገሩ ላላደረችም። አንዳንድ ነገሮችን ግን ለዝራ ተናግራለች። ወይዘሮ መነን ለሀብት ንብረት ብላ ወደዛ ቤት እንዳመጣቻት ለዝራ ነግረዋለች። በዝራና በሀብል ውስጥ ምንም አይነት መደባበቅ የለም። እዝራም ፍቅረኛው የሚወዳት ማንነቷን ሲነግራት የራሷን ስሜት ደብቃ እሱን ለማስደሰት ከቤት በወጣችበት ጊዜ እንኳን እንዲያገኛት ይቅርታ እንዲያደርግላት በድሮ ማንነቷ እንዳይመዝናት ሰው ወደዛ ስራ ለምን ገባ? ምክንያቱ ምንድነው? ህይወት ፈተና ነው። ስለዚህ ወደው ወደዚህ ስራ አይገባምና በዚህ ስራዋ መለካት የለባትም በሰውነቷ እንጂ እያለች እሱ እንዳይጠላት እንዲወዳት ልብ እንዲራራ ብዙ ነገሮችን አድርጋለች። ግን ደግሞ እዝራ የሴተኛ ዳሪ መሆኗ ሳይሆን ከአክስቷ ጋር ተመሳጥራ የአባቱን ሀብትና ንብረት ለመውረስ መምጣቷ ነበር ያን ያህል ያበሳጨው። ግን ደግሞ አሁን አጸዴ በትልቁ ቡድ በሜርሲ በኩል መታለች። ሜርሲን ይገባሻል። እዝራ እንደሆነ አሁን ላይ ለሀብል ያለው ስሜት ተቀይሯል። ያ ማለት ወይዘሮ መነን ያሰበችው እቅዷ ተሳክቶላታል። ሀብልን ያመጣቻት ሆን ብላ እሷ ናት። ጠብቄ ይሄ ነገር ካልሆነ ምን አለች ትኛለች። ስለዚህ ያ ማለት አሁን ላይ እዝራ ለሀብል መቆርቆር ጀምሯል። ማንም እንዳይነካት እያለ ነው። ከዚህ በኋላ ደግሞ ምን ሊፈጠር እንደሚችል አስቢ። ስለዚህ ነገ ጧት አባትሽ አንድ ነገር ቢሆን በባዶ እንደኔ አጨብጭበሽ ከምትቀሪ ይገባኛል በይ፣ የቤቱ አስተዳዳሪ ሁኚ እያለች ነው። ሜርሲም ምን እያልሽ ነው አክስቴ? በአባቴ ላይ እያሟሩትሽ ነው ወይስ ስለ አባቴ የምታውቂው ነገር አለሽ? በዛ ላይ ደግሞ አባቴ በህይወት እያለ
የአባቴን ሀብትና ንብረት ልውረስ ማለት ይሄ ትክክል ነው ብላ በዚህ አንዳንድ አለመግባባቶች ተፈጥረዋል። አጸዴ በእህትና ወንድም መካከል በእዝራና በሜርሲ መካከል ገብታ ነገሩን እንዳይሆን እያረገች ነው። እዝራ ከሀብል ጋር ከሆነ በኋላ አንቺ በባዶ እጅሽ አጨብጭበሽ ትወጫለሽ፣ ሀብትና ንብረቱ የወይዘሮ መነንና የሀብል ነው የሚሆነው፣ አንቺና እኔ ባዶ እጃችንን አጨብጭበን እንቀራለን ብላ በተለያየ ነገር ሊያሳምኑ የሚችሉ መንገዶችን እየፈጠረች ሜርሲን አእምሮዋን መርዘዋለች። ይህ ብቻ አይደለም፣ ሀብል ለአቶ እስክንድር የምታረገውን እንክብካቤ ጭምርም እያስመሰለችና አቶ እስክንድርን ለማታለል እየሞከረች እንደሆነም ነግራታለች። በዚህ ላይ እንግዲህ ሜርሲ ከድሮውም አትወዳትም። ይሄ ተጨምሮበት አክስቷን ለማመን ተገዳለች። አጸዴ በተደጋጋሚ ምንም የምታውቀው ነገር እንደሌለ አስረድታታለች። ይህ ሁሉ ስህተት፣ ይህ ሁሉ ጥፋት የእዝራም እንደሆነ እየተናገረች ትገኛለች። እዝራ ማህደርን ከዛ ቤት ከወጣች በኋላ በተደጋጋሚ የምትሰራበት ቤት እየሄደ እንደሚያገኛት ጭምር አሳምራና ቀምራ መጠና ደቁሳ ቀንሳ ነግራታለች ማለት ነው። ይህ ነገር ደግሞ ሜርሲ ሙሉ ለሙሉ አሳምኗታል። ሜርሲ ከድሮውም ክፋቷ እንዳክስቷ ነው። እንኳንስ በዚህ ልክ መርዛትና አሁንም አባቷን አቶ እስክንድርን ሀብትና ንብረቷን ድርሻዋን እንዲጠይቅ እየገፋፋች ትገኛለች። አባቴ እኮ በእዝራ ስም ያደረገው ሀብትና ንብረቱን እዝራ እንዲያስተዳድረው ነው እንጂ ሌላ ምንም ልዩነት የለውም። የቁም ውርስ የለም። አባቴ በህይወት እያለ ይሄን ማድረግ አልችልም ብትላትም እንግዲያስ ይሄን የማታረጊ ከሆነ መጨረሻሽ ሜዲያ ላይ ነው የሚሆነው ብላ አስፈራርታታለች። ሜርሲ በሀሳቧ ተስማምታለች። አጸዴ እንግዲህ በሀብልና በወይዘሮ መነን ላይ ሰላይ ልካለች። ይህ ሰላይም ፎቶቸውን ተጠቅሞ የላከችለት አድራሻ ላይ በሄደ ጊዜ እዛ አካባቢ ላይ ሀብልም ሆነ መነን የሚባል ሰው እንደሌለ ተናግሯል። ግን ደግሞ ፎቶውን ተጠቅሞ በሄደባቸው አካባቢዎች አዲስ መረጃ እንዲያገኘ ተናግሯል። ይህም ምንድነው ወይዘሮ መነን ዘነበች እንደሆነች እና ሀብል ግን ከድሮም ሀብል እንደሆነች ግን ደግሞ ያሳደገቻት ወይዘሮ መነን እንደሆነች የስጋ ልጇ ወይም የእንጀራ ልጇ መሆኗ ብቻ እንዳልተረጋገጠ ነግሯታል ማለት ነው። ጋምቦ ይሄንን በነገራት ጊዜ ከዚህ በኋላ ምንም አይነት ነገር ቢሆን ከኔ ከጋምቦ አያመልጥም እያለ በኩራት ተናግሯል። አጸዴም በደስታ ፈንጥዛለች። ብድግ ቁጭ ባለች ጊዜ ምን ተፈጠረ ባልስ ብላለች ሜርሲ። ለሜርሲም የተፈጠረውን ነገር ወይዘሮ መነንና ሀብል እናትና ልጅ እንደሆኑ ስትነግራት ሜርሲ ጭራሽ የባብ መርዟን ረጭታለች። ያ ማለት አሁን ጥላቻቸው በግልጽ ሆኗል ማለት ነው። ድሮንም በግልጽ ነው፣ አሁን ደግሞ የበለጠ ጦርነቱ ተጀምሯል። አጸዴና ሜርሲ ለአቶ እስክንድር፣ ለእዝራ፣ ለቤተሰቡ ለማበጣበጥ እየተቻኮሉ ወደ ቤት ተመልሰዋል። ሀብልም እኔ በቅቶኛል፣ ይሄ እውነት ማብቃት አለበት፣ በእነዚህ ቤተሰብ ላይ ይህን የሚያክል ክዴት መሰራት የለበትም እያለች ነው። ወይዘሮ መነን አንቺ ይሄ ይገርምሻል፣ አሁን ግን ጦሱ ሁሉ ወደኛ እየመጣ ነው፣ ያቸው የተረገመች ማህደርን የገደለቻት ሀብል ናት እያለች ነው ብላለች። ሀብል ምንም አይነት ድንጋጤ አልታየባትም ነበር፣ ምክንያቱም ምንም ያደረገችውን ነገር እንደሌለ ታውቅ ነበርና። ግን ደግሞ ወይዘሮ መነን ሀብልን እንዲታምን አድርጋታለች። ፊት ለፊት አይደለም እኮ ነገሩ፣ በእንደዚህ መልክ ብላ ስትነግራት ይህ ነገር እውነት ይሁን እንዲህ የሚል ስጋት የፈጠረባት ይመስላል። ማህደር በመሞቷ እጅግ በጣም ብታዝንም አሁን ደግሞ ይሄ ነገር ተጨምሮበት በጣም ከፍቷታል። አቶ እስክንድር አሁን ላይ ያለበት የጤና ሁኔታ ለውጥ እንዳለው ተናግሯል፣ በጣም ሰላም እንደሆነ። እናም እንግዲህ ሀብል በእንክብካቤዋ ለውጥ እንደታየ ተናግሯል። እድሜ እየተጨመረልኝ እንደሆነ ይታወቀኛል እያለ ነው አቶ እስክንድር። ግን ደግሞ ፊቷን ደብሯት ስለነበረ ምን ሆነሽ ነው የኔ ልጅ? ደብሮሻል? ከፍቶሻል? የዚች ልጅ መሞት ምን እንትናለሽ ብሏት ነበር። እንኳን እኔ እኮ አንተም ማዝነሃል፣ አንተም በሆነ ጊዜ የቤት አገልጋይ ነበረች። እዝራ ደግሞ በጣም የሚወዳት ፍቅረኛው እዝራ በጣም ተሰብሯል፣ በጣም አዝኗል። እሱን እንዲህ ሲሆን ማየት ህመም ነው እያለች ነው። በሌላ በኩል ወይዘሮ መነን አጠርፋ ጠርታት ይሄ ነገር ወደኛ እየመጣ ነው ስትል ሀብልም ለራስሽ ፍሪ፣ እዚህ ሁሉ ጥንቅጥ ውስጥ ያስገባሽኝ አንቺ እስከሆንሽ ድረስ እኔ ብገባም አንቺ መከተልሽ አይቀርም እኮ አጸዴ፣ እኔ ሽንኩርት የከተፍኩበትን ቢላ ተጠቅማ ማለትሽ ነው።
እኔ ንጹህና ንጹህ እስከሆንኩ ድረስ ምንም የምፈራው ነገር የለም። መፍራት ካለብሽም አንቺ ነሽ እማዬ እያለች ሲጨቃጨቁ ሜርሲና ጸዴ ወይዘሮ ዘነበች እያሉ ሚስጥሩን ይዘው መጥተዋል። ሀብል በጣም ደንግጣለች። ወይዘሮ መነን ድንጋጤዋን ዋጥ አድርጋ ዘነበች ደግሞ ማናት ብላ በኩራት መናገር ጀምራለች። ግን ደግሞ እነሱ መረጃውን አጥንተው መጥተዋል። አቶ እዝራና አቶ እስክንድር ሊያምኗቸው ይችላሉ ወይስ ምን ይፈጠራል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ